ከእስልምና ቤተ እምነት ነው የመጣሽው? እሺ እንዴት ነበረ የእስልምና ህይወት? እንዴት ነው የመጣሽው የሚለውን እስኪ ነው የመጣሽው? እሺ እንዴት እንደመጣው ከዛ በፊት ያለውን ከመናገር እንዴት እንደመጣው ልናገርና ወደ ክርስትና ልመጣ የቻልኩበት ምክንያት የመጀመሪያው ምክንያቴ ቢኒ ነው። ቲክቶክ ላይ እንዳጋጣሚ ስዞር ያኔ ቲክቶክ ምናምን ሊብ አልጠቀምም ግን እመለከታለሁና እንዳጋጣሚ ዞር ስል ኪያ ቤት ቢኒን አገኘሁት። ከዛ ስለ ከአባ እያወራ ነበር ገባሁኝ። ገጠሪያ ጊዜ እንደውም ካሜራ ይታይብኛል ብዬ በጣም ተሸማግጌ ነበርና ከዛ ዩቲዩብ ላይ ላሰማህ የኡስታዞች ምናምን ስለው አልፈልግም በቃ እኔም በደንብ አልተረዳሁትም አልፈልግም ሲለኝ አይ በቃ ከወንድሞች ጋር አገናኛለሁ። በርግጥ እኔ አላውቅም የዛ ጊዜ ስለ ንጽጽር ምናምን እውነት እስልምና ማወቅ የምትፈልግ ከሆነ ከወንድሞች ጋር አገናኛለሁ ምናምን ስለው እሺ ምናምን ሲለኝ ኪያ ደግሞ አይ እነሱ ቤት ልትሄድ ነው ምናምን አለችው ቢኒን ማለት ነው። እንደዛ ስትለው አይ አልሄድም ግን አንጫቸው ምናምን አለኝ። እንደገና እንዳጋጣሚ ስዞር ያኔ ንጽጽር ላይ ቤት የምትከፍት ፋጡማ የምትባል ልጅ ነበረች ሙስሊም ማለት ነው። ከዛ እሷ ቤት ስገባ እንደዚህ ውይይት እያደረጉ ነው ስለ ክርስትና። ገብቼ አንድ ክርስቲያን ልጅ ስለ እስልምና በጣም ማወቅ ይፈልጋልና ብታስረፍ ደስ ይለኛል ስላቸው ቢላል የሚባል ታውቁት እንደሆነ አንዳንዴ ተሳዳቢ እንደዚህ ዘረኝነትም ነካ ያደርገዋል እውነቱን ለመናገርና እንዴት ሰደበኝ ምናምን አወረደኝ ከገስት ላይ ማለት ነው። እዛ ስገባ ሳዳምጥ ከታችንም ሳዳምጥ ምናምን በዛ መልኩ ቆየሁ አንድ ሰሞን። ከዛ ከለከሉኝ በቃ እንዴት ክርስቲያን ቤት ትሄጃለሽ አላህንና መልእክተኛውን የሚሳደቡ ምናምን ሲሉኝ መግባት አቆምኩ አንድ ሰሞን። ሌላ ቀን ተመልሼ ደግሞ ገባሁ። በቃ የፈጣሪ ስራ ማለት ነው። ተመልሼ ስገባ እነ አሬዲ እንማማር ወንድማችንን ታውቁትን እንደሆነ ቢኒ ምናምን ገስት ላይ ነበሩ። አሁንም ኪያ ቤት ነው ገብቼ እኔ ስለ ክርስትና ምንም አላውቅም። እውነት እናንተ እውነት ካላችሁ መማር እፈልጋለሁ ግን አላውቅም። እውነት ካላችሁ መማር እፈልጋለሁ እንደሆነ እሱም እኔን ማስተማር ጀመረ። ምንም ለአብርሃም ተገለጡለት ምናምን እንደዛ ሲሉ በቃ አይገባኝም ነበርና በቃ በሌላ ቀን እኔ አንዳንዷን በቃ ባጭሩ እያደረግ ካስረዳኝ ምናምን ስለው ወንድም ክርስቶፈር እንደዛ ባጭሩ ያደረገ ማስረዳት ጀመረ። ወደ 2 ወር 3 ወር አብረን ቆየን ከሱ ጋር። አንዳንድ ሰሞን ጥፍት ይላል ስሜቴ በቃ በጣም ይደበላለቃል። አለቅሳለሁ፣ እጨናነቃለሁኝ። ያኔ ደግሞ ወቅቱ ረመዳን ነበረ። በጣም በቃ መጾም እንኳን አቃተኝ ማለት ግራ ገባኝ። በቃ አንዳንዴ እምነቴ በቃ ጥፍት ይልብኛል። አንዳንዴ ደግሞ አይ ከአላህ ውጭ እኮ ሌላ አምላክ የለም በቃ ኢየሱስ የአላህ መልእክተኛ ነው። በቃ እስልምና የነብያቶች እስልምናን መንገድ ነው የተከተሉት ምናምን እላለሁኝ። እኔ ጋር ብቻ ነው ተቆርጧል። ከዛ እንደዚህ መማር ምናምን ጀመርኩኝ። ከዛ እስኪ ጸሎት ላክልኝ አልኩት ቢኒም በቴሌግራም አባታችን ነው የሚለው ላክልኝ። አንዳንዴ እሱን ሳይ ምናምን በቃ ስሜቴ በጣም ተደበላለቀ። እመቤቴ ምስክሬ ናት። ስሜቴ ማለት ግራ ገባኝ። በቃ አንተ እውነተኛውን መንገድ በቃ ምራኝ፣ እኔ አቅም የለኝም። በቃ ማልቀስ ጀመርኩ። ማታ ሰዎች ተኝተው እኔ አለቅሳለሁ። በቃ አቅም አጣሁኝ። ግራ ገባኝ። ከዛ እያልኩ ቃስ በደንብ ማርግ ጀመርኩኝ። እንደገና የነብያት መንገድ እንዳልሆነ እንኳን ተረዳሁኝ። ከምን ጊዜ እንዴት እንደተጀመረ ተረዳሁኝ። ከዛ አንድ ቀን ቢኒ ሀያት አይበቃሽም እንግዲህ ወደ ክርስትና መምጣት አትፈልጊም ምናምን ሲለኝ እፈልጋለሁ ግን ወደ ክርስትና መጣሁኝ። ያው እኔ በነገራችን ላይ ባለትዳር ነበርኩ፣ ሙስሊም ባል ነበረኝ። ያው ወደ ክርስትና ስመጣ ያኔ እሱ ኢትዮጵያ ነበር የሚኖረው፣ እስር ቤት ነበር ኢትዮጵያ ውስጥ ማለት ነው። ከዛ ለመናገር ፈራሁኝ ማለት በቃ በጣም እኔ ወደ ክርስትና መመለስ እፈልጋለሁ ምናምን ለማለት ፈራሁኝ። አንዳንዴ ስልክ ስለሚሰጠው ይደውልልኛል። ከዛ ዝም ብዬ ለማንም ሳልናገር ወደ ክርስትና መጣሁ። ስነግረው ሌላ ቀን ስነግረው በጣም በቃ አውዝ ቢላህ እንዴት ካፊር ትሆኛለሽ ምናምን በቃ እናናቀ። እኔ ፍጭ ልቃለሁ ምናምን ስለው አባትሽን እኔ ጋር ላኪ አለኝ። እሺ አባትሽን እኔ ጋር ላኪ ሲለኝ ከዛ አባቴን ስልከው ልጁ አይገኝም ሸሩ ማለት ነው። ከዛ አባትሽ አልመጣም ብሎ ከሰሰኝ እኔም ማለት ነው። ያኔ ገንዘብ ፈልጎ ሲከሰኝ እኔ ለሱ የሰጠሁት ብር በሙሉ ሲታሰብ ወደ 600 ሺህ ብር ምናምን ይሆናል። እኔ ይሄን አልፈልግም በቃ እዛ ለሽማግሌዎችም እሱም አመነ። በነገራችን ላይ እኔ ይሄን አልፈልግም በቃ እኔ ክርስቶስን አግኝቻለሁ ይሄን ሁሉ ውሰድ በቃ ፈታይ ምናምን ነው
ከዛ 100 ሺህ ብር ካልከፈለችኝ አልፈታትም አለ። እንግዲህ አባቴን ተካሰሱ። በነገራችን ላይ ወንድም ክርስቶፈር መምህር ቢንያም እንደውም አሁን ጌታዬ ምናምን የሚል መሰለኝ ስሙና እነሱ ሁላ ያውቃሉ። እነሱ ናቸው እያገላኙ አባቴን ሐሳብ እየሰጡ እንደዚህ አታደርጉም ወይ ምናምን እያሉ እያገዙኝ። ከዛ አባቴ ፈይና ተገላገይ ምናምን ሲለኝ ያን ብር ከፈልኩኝ። ያን በቃ 6 አመት ሙሉ እየሰጡ በሙላ ወረዴ እሱን ሁላ ተውኩኝ፣ ብሩንም ከፈልኩኝ። እግዚአብሔር ይመስገን። አሁን በነገራችን ላይ እሱን አልቀየሙም። ግን በላይ ህይወትን አግኝቻለሁኝና ምናልባት ህይወትን ለማግኘት ምክንያት ሊሆን ይችላል። ይሄን ስነግራችሁ የሆነ ቅሬታ ምናምን አለኝ እያልኳችሁ አይደለም። ደስተኛ ቢሆን እሱ ደስተኛ ህይወት ቢኖር ደስ ይለኛል። ምክንያቱም እኔ በጣም ደስተኛ ነኝ በአሁኑ ሰዓት። ወሬዲ እንግዲህ እንዳላረዝምባችሁ ይቅርታ። በዛ ይሁዳን ይቅርታ መጠየቅ ፈልጋለሁ። ብታደርስልኝ በጣም ደስ ይለኛል። ሳላውቅ ይሁዳን ሳላውቅ ማለት ነው። ያው አለማወቅ ነው፣ ያኔ እውቀት ስለሌለኝ ነውና ይሁዳ ለማለት ተኩኝ ይሁዳ ምናምን ነው ነበር። በዛ አጋጣሚ ይሁዳ በጣም ይቅርታ። ቢኒም ደግሞ በጣም አመሰግናለሁኝ። ቃልም ሁላችሁም አመሰግናለሁ። እንደማማሩ ወንድሜ ክርስቶፈር መዝሙር ያሬድ ሁላችሁንም አመሰግናለሁ። በጣም ደስተኛ ነኝ። ባጠፋ ስህተት እንኳን ብሰራ ደግሞ እንደምታግዙኝ ወደ እውነት እንደምመሩ በጣም ምርጥ ወንድሞቼ ናቸው። አመሰግናለሁ። ጨርሻለሁ። ቀጥል። ውሃ ስትቀጂ ክንፉን እያማታ ያወርድላት ነበር። ያን ያልኩ አልችልም። ምን እቺ ትንሽ እንትን ያልኳት ሆኖም ይድሚዘብ ባይ ዘ ዌይ ድምጽክ ያምራል ለራሱ ምናምን። አንተ አሁን ሁለቴ ነው ሻሃዳ የሚያስይዙ ሙስሊሞች። ጠብቅና አሁን ዘመረልህ ጀመርሽ ሻሃዳ ትይዛለህ። ያስተፍራል ወላሂ። ማን ነው ለኔ ሻሃዳ የሚያስዘኝ? በዚህ ነገር ነው የማይዞሽ። እኔ እንትን ልኩ አይደለም ያልኩት ቃል ራሱ አውቀዋለሁ እኮ እኔ። እንዴት ነው ዝም ብለሽ ሻሃዳ የሚያዛል እንዴ? ሻሃዳ የሚሰው ነው። አሁን ዘመረልህ በቃ ይከፈትላችሁ፣ አዘጋጁለት። አምለኪ እያለ ሰላም ለኪ እያለ ወርቅና ሐርስ አቅማማ የመላእክት ተሰማ የገብርኤል ድምፅ ተሰማ። ውሃ ስትቀጂ ክንፉን ያማታ ያወርድልሽ ነበር የእግዚአብሔር ሰላምታ። ብቻ ነግጥ መዛል ያልችለውም። አራው ነው ስታቅማማ ሳይሆን ስታስማማ መሰለኝ የሚለው ስታስማማ እና እኔ ራሱ ወናት ምንም ማቀው ነገር የለም። እኔ መዝሙር መስማት እንጂ ማለት አልችልም። እውነት አዘጋጅተሻል? ሁለቱንም ክፈሽላቸው፣ ለሚስራም ለራቢያም ለበሽርም። ለኪ እያለ አያዎች መዝግቤ እየሄድኩ በአማርኛ ሳያቸው ድንግጥ ነው ያልኩት። ስሙት جاءك فيه من بعد ما جاءك من العلم فقل تعالوا ندع أبناءنا وأبناءكم ونساء ምንድን ነው ያለው? ቅድም እፎይ እንደውም ስላነሳው ብዬ ነው ይህንን የቁርአን እንደውም እንትን ያልኩት ማለት ነው። ላይክ ለነብይ ሰለባ መደበቅ አይገባውም ወይ ደግሞ ፓንት መደበቅ አይገባውም ብለህ ሰላት ስትሰግድ አስበው እስኪ ሱራው ንገረኝና ገብቼ እያት ልመለስ። ማን ነው ካውስ ቆይ ላውጣልህ አንድ ጊዜ ሱራውን አንድ ላውጣልህ። 3161 ነው። ኧረ ተው መዝሙሩን እንደርስ 3161 361 እሺ ሚስራ አዘጋጅተሻል መዝሙር? እናንተ ወዘርኩት እስከዛው ነው አይችልምጣ ና እዚህ ጋር ላምጣ ነው እዚህ ያመጣሉ ለምብል እዚህ ችግር የለም። አትውጣ ሰዓት ላለመቆጠብ በተያ ደግሞ እንደገና ከምትላት 61 ምን ብለህ ትሰግዳለህ መሰለህ? ይሄን በዜማ ስትለው ማለት ነው ለነብይ ሰለባን መደበቅ አይገባው። ሰለባን ሰው በትንሣኤ ቀን በደበቀው ነገር ተሸክሞ ይመጣል። ከነዚያም ነፍሱ ሁሉ ስራዋን ዋጋ ትሞላለች፣ እነርሱም አይበድሉም። ቅድም በአረብኛ ብሎ በዜማ ያለው ይሄንን ነው።
ይሄ ምንድነው ጸሎት? ምን አንተ እኮ ቁርአኑ ሙሉ በአማርኛ ከቀለበትከው እኮ እብድ ነው ትሆን። አስተግፍሩላህ። አሁን ማርሲያ ተሰጥቶኝና መዝሙሬን ሰምቼ እንተኛ። ምን ይመስላችኋል? እኛም እንደዛ እያልን ነው። ቀጥይ ምትከፍቱ እሰዳ ተናው የበዛው ከገመልካሙ ተናለው በዚህም አምናለው የተሻለ ነገር አስበህልኝ ነው ፈተናው የበዛው ከገመልካሙ ተናለው በዚህም አምናለው ወይ ደግሞ በሰውነት የተነገረው ጥቅሶች በርካታ ተሰጥቶኛል ከ1000 በላይ የዳዕዋችን መሪ ጠርቶ ቁጭ ብሎ በማነሳው ጥያቄ የተነሳ ምክንያት ብቻ አምናት ስቲል እስላም ከእስልምና አልወጣሁም ሊያነጋግሩኝ ሊያወሩኝ ሞክረዋል። በርካታ ጽሁፎች ተሰጥቶኛል፣ በርካታ ነገሮች ተሰጥተውኛል። እንዳለ ግን የተሰጠኝ እስልምናው መልስ ላይ መልስ ስለሌለ የሚመልሱት መልስ ስለሌለ ክርስትናውን እንትን ሊያደርግ ወይ ደግሞ ዩቱብ ፋላሲ ደግሞ እኔ የምሸወድበት አይደለም። ዩቱብ ፋላሲ ማለት ያንተ ልብስ ቆሽሿል ሲባል ያንተም ቆሻሻ ነው አይነት መልስ ማለት ነው። የሁለታችንም ቆሻሻ ነው አይነት መልስ ማለት ነው። እነዛ ጥቅሶች ግን ጌታ በሚያውቀው እኔ ተገንብቼበታለሁ። በጣም ለውጠውኛል። ቅድም እንዳልኩሽ ኢየሱስ ነብይ ነው ለማለት ማቴዎስ ወንጌል ላይ የሰጡኝ ጥቅስ ሙሉን ሳነበው ኢየሱስ አምላክ መሆኑን 100% እዛው ላይ ነግሮኛል። 100% ልክ እንደዛው እንዳለ ጥቅሶቹን እንደዛ ተጠቅሜባቸው አልፌ መጥቼ ከ5 ከምናምን ዓመት በኋላ እናቴ ጋር ሄድኩኝ። እሺ ወስ ፕሮቴስታንት እኔ ክርስቲያን መሆን ፈልጋለሁ። በቃ እመኔ ተጠመቀ ይድናል። አዛታይም ስለ ክርስትና ያለኝ አረዳድም በዩ እንትንም ያው ዘሴም ናችሁ። ልክ ፕሮቴስታንት ክርስቲያን ኦርቶዶክስ ምናምን የሚለው ብዙም ዲፈረንስ የለውም። እኔ ግን ኦርቶዶክስ እንዴት እንደሆነ ወደፊት ወደ ኋላ ላይ ነግርሻለሁ። ግን ቀጥታ ሄጄ በቃ ክርስቲያን መሆን እፈልጋለሁ። በቃ ያመነ የተጠመቀ ይድናል ነው የሚለው ቃሉ። አምኜ መጠመቅ እፈልጋለሁ አልኳት። ወሰደችኝ። የሆነ የደህንነት ትምህርቶች ምናምን አሉ መጽሐፎች፣ እነሱን እንዳነብ ምናምን ተደረገና ፕሮቴስታንቶች ጋር ምናምን አስጠመቅሁኝ እልሻለሁ። ከዛ በኋላ ያው በማንበቤ ላይ ቀጠልኩኝ። ልዩነቶች እንዳሉ አውቃለሁ። የሆኑ ልዩነቶች ግን ያው ሰዎች ክሬት ያደረጉት ነው ምናምን የሚል ግንዛቤ ነበረኝ። ስለ ቸርች ሂስትሪ በዛ ታይም ላይ ብዙም እንትን አይደለም። ያ ጥምቀት ራሱ እነሱ የሚጠመቁት ጥምቀት እኔን የሚመስለኝ የነበረው ምንድነው ያመነ የተጠመቀ ይድናል የሚለው እሱን ራሱ ጥምቀቱ ለድህነት የሚያገለግል መስሎኝ ነበር በሰዓቱ ማለት ነው። እንደዛ ተረድቼው ራሴን ክርስቲያን አደረኩኝ። ከዛስ በኋላ ግን ክርስቲያን ሲያደርግ ቱ ቢሆንስ እዛ በጠመቅም እኔ ኦርቶዶክስን ወዳታለሁ ከድሮም ማለት ነው። እንደነገርኩሽ ክላስ ላይ ሂስትሪ በጣም ደስ ይለኛል። መጽሐፍም ሳነብ አድጌም ባዮግራፊዎችን ነው በብዛት ማነበው። የነ ተክለ ጸዲቅ ተክለ ሐዋርያን ባዮግራፊዎች የጻፏቸው መጽሐፎች፣ የነ መርሴ ሀዘን ወልደ ቂርቆስ ኢትዮጵያን ሂስትሪ የ19ኛው ክፍለ ዘመን መባቻ አካባቢ ያሉትን ነገሮች እነ ፍቅሬ ቶሎሳ እነ ባህሩ ዘውዴ በደንብ እንደዚህ በጣም አነብ ነበር። በጣም ስፔሻሊ ባዮግራፊዎች በጣም ያስደስቱኛል። እነ አሰፋ ጫሞ እንደዚህ አሁን በቅርቡ ራሱ ይወጡ የነበሩት ማለት ነው የዛሬ 4 ዓመት 5 ዓመት ግን ዘሆል አንድ ነገር ይነግሩኛል። አመንክም አላመንክም ወደድክም ጠላህም አንድ የማይካድ እውነት አለ። ይህች ቤተክርስቲያን ዛሬ ላለንበት ለእያንዳንዳችን ያለንበት መሰረት ሰርታ ያቆመችን ሙስሊምም ሁን ፕሮቴስታንትም ሁን ኦርቶዶክስም ሁን ዋሬቨር አንተ ኢትዮጵያዊ ከሆንክ እኔ ኢትዮጵያዊ ነኝ ብለህ አንድ ነገር ኢትዮጵያዊነትህን ያስጠራል ደረትህን ነፍተህ ልትናገርለት የምትችለው አንድ ነገር ብታመጣ ያ ነገር እሱን የሰጠች ቤተክርስቲያን ነች። እኛ የራሳችን የዘመን መቁጠሪያ ቀመር ያለንን አንድ ሰው ሲናገር አሴ ሙስሊም ራሱ ቀጥታ ሄዶ ቤተክርስቲያን ነው ቴንክ ዩ ማለት ያለበት። ያንን ቀመራ የሰጠችው ቤተክርስቲያን ስለሆነች ፊደላትን ቀምማ አዋቅራ የሰጠችን
ቤተክርስቲያን ነች። እንደ ሀገር ቅርስንም ሀገርንም ማንነታችንም ጭምር ስብዕናችንም ጭምር ተገንብቶ ተሰጠን ምንም ሆነ እምነትህ ይህች ቤተክርስቲያን ነች። ምናልባትማ ሰብዕናዬ በአረቦቹ ሆኖ ቢሆን ኖሮ ከባድ ነው። ዛስ ወይ ለዛ ነው ኢትዮጵያዊ ሙስሊሞች ቁርአንን ወይ ደግሞ ሐዲስን ወይ ደግሞ መሐመድን የማይመስሉት። ለምን? ስብዕናቸው ማንነታቸውን የተገነባው በዚች ታላቅ ቤተክርስቲያን ስለሆነ ማለት ነው። ኦርቶዶክስ ደስ ትለኛለች። ከታሪክ ብዙ ማለት ተገልጣ ብትነበብ ራሱ ተነባ ማታልቅ መጽሐፍ ነች። አልተነበበችም ገና። ብዙ ቅርሶቿ፣ ብዙ ታሪኮቿ፣ ብዙ ነገሮቿ ተከፍተው ያልታዩ ገና በጣም በርካታ ነገሮች ያላት ነችና ከዛ